ሲጀመር ልቀቂ ይሄን ያዟን ምን ልታርጊ እየሞከርሽ ነው ያለሽው? ምን ለማድረግ ነው እየሞከርሽ ያለሽው? ምን ራሳብሽ? ተይኝ በቃ አይመለከትም። ፍቅረኛሽን ስለገደለው ለዛ ነው ንጹሃንን ምንም ባላጠፉት ምንም ባላደረጉት ነገር አንድን ሰው ለማስፈራራት ሲል ይገላል። አንቺን ለሚያስል ፍቅረኛሽን ገደለው። አንቺን በቁጥጥሩ ስር ለማዋል ሲል በቃ ለምን አገለኝም? አልገልሽም ማርታን እኔ ክብር ስላለኝ ጩኬ ምናምን ሰፈር አልበጠብጥም። በማደርገው መንገድ አስወግዳለሁ። ስሙ ሲጀመር ባንተ አፍ አይነሳም። አዎ በእኔ አፍ መነሳት የሚችል አይነት ሰው አይደለም። በጣም ቆሻሻ ሰው ነው። ሲጀመር ስሙን ሁላ ስትጠራ የተከበሩ ደጀን እያልክ ነው። እኔ ወንድሜ ስለሆነ በእኔ ልክ አንግል ልታወራ ይገባል። ሀገር ልትወጪ እንደሆነ በተወሰነ መንገድ አስወራለሁ። ከዛም በኋላ እንደዚህ ማታረገኝም ደጀኔ አንቺን ሊይዝ ይመጣል። እኔ ደግሞ ይዟለሁ። ግደለኝ እያልኩ እኮ ነው። ለምንድን ነው ማሰማው? በቃ ግደለኝ። ርቀትሽን ጠብቀሽ ቁጭ በይ። መስማት ያለብኝም ብቻ ነው መስማት የምፈልገው። በቃ እኔ ዝም ብዬ እየለፈለፍኳለሁ። ባልሽን ይሁን ፍቅረኛሽን የገደለብሽ ለምንድን ነው? በቃ በእናትህ እንደዚህ ከምታወራ በቃ ወይ ገለህ ሂድ። አረ በእግዚአብሔር በቃ ማለት እኔ መስማት የምፈልገው ብዙ ነገር አለ። የብዙ ሰው ህይወት እየጠፋ ነው ያለው። የብዙ ሰው ምናልባት አንቺን ለመቅረብ የሚመጡ ወንዶችን የሚገል ከሆነ ብዬ እኮ ነው። ምን ነው የሚያስደነግጥ ነገር ነው ያወራሁት? እንደዚህ አይነት ነገር አይመቸኝም። እሺ ማን ያውቃል አንቺን እወዳለሁ አንቺን አፍቅሬያለሁ ብለው የሚመጡ ወንዶችን እየገደለ ከሆነ ብዬ እኮ ነው አንቺ እንዳታገቢ ያደረገው። ምንም አልተዋጠልሽም ያማርኛ። ደጀኔንማ ብታውቀው እዚህ ድረስ አትመጣም ነበር። ለምንድን ነው የማልመጣው? መጣው አታውቀውም እንጂ ስለማውቀው መሰለኝ። ታውቀው ኑሮ በእንደዚህ አይነት ድፍረት እዚህ ምንም ልታመጣ አትችልም ማለት ነፍሰ በላ ነው። ወንድምሽን መፈራውን ይመስልሽ? እንደዛ ነው ታስብ። ወንድምሽ ደጀኔ ሌላው ቢያቀታኝ ራሴን ማጥፋት አያቀታኝ። ራስሽን ማጥፋት አይደለም እንስማማ እያልኩ ነው። ፊት ለፊትሽ ያለውን መጠጥ ለራሱ አንስተሽ እንድትጠጪ አልፈቅድልሽም። ከዚህ ሳንጀምር አባቴ ይሙት ገላል አባቴ ይሙት አደርጓለሁ። ሰማይ ውድ ከራስ አንድ ነገር ብታስብ ውድ ከራስ እንዳትጠቂ ሁለቱም ተመርከክ። ሁለተኛው ደግሞ ምንም አይነት አሻራ ብቻ እዛ ጋር እንዳይገኝ ከፈለክ አፈሩን ከስር ጀምር። ከተቀበረበት አጥንቱን ገና ስናወጣው ካወጣ ነው በኋላ ከዛ ጀምሮ ኬሚካሉን እንዳፋ ምንም አይነት አሻራ ይገኝ አፈሩ ንጹህ። ከ3 ቀን በፊት ግቢ ገብተህ የሰራቸውን ስራዎች በሙሉ ትናገራለህ። ስለየትኛው ግቢ ነው የምትወጣው? ከ3 ቀን በፊት የገባህበትን ግቢ ታውቀዋለህ። አርሰህ የወጣኸው ነገር ምንድን ነው? ምንስ አትነሳ። ማን ፈቀደልህ? ለአያትህ በተቆፈሩ በራስ ትገባበታለህ። እያስፈራራኝ ነው። በጣም ለረጅም ጊዜያት ይህን ስራ ስንሰራ የቆየን ሰዎች ያው ከእኔና እሱ ከመስራታችን በፊት አጎት የኛ አጎትና አባታችን ይሰሩ ነበር አይዘው። ስለዚህ ስለሚወጣው ገንዘብ ያሳስባቸዋል። ሲቀጥልም ደግሞ ግቢ ውስጥ ያለው አስክሬን እንግዲህ የአያት የቅድመ አያቴና የአባቶቻችን ነውና የነሱ የአባት የእናታቸው አስክሬን የት እንደሚሄድ ማወቅ ይፈልጋሉ። አንተ ሲያሻ ሰው የገደልክ ሲያሻ በርዘግተ ስገርፍ ማንን ነው? አሁን እኮ እዚህ ከመጣው ለራሱ ስንት 80,000 ብር ጨምራችሁብኝ ማለት ስራችን እኛም ደግሞ ምን ሰራው ስራ እንግዲህ አንተ እኮ እኛ ላይ ተማምና አይደል የመጣው። እኛ ደግሞ በአስደሳች ስራችን ምንም ነገር እንትን ሳይል ስራችንን በአግባቡ እንሰራለን ነው የምትፈልገው። አንተም ስራውን በአግባቡ እንዲሰራ ጥሩ ስራ ሰርተን ጥሩ ነገር በካፍል ምን ይሄ እኮ እንትን የሚል ነገር እኮ አይደል። ገደል የሚከተል ያንተ ቤተሰብ አሁን አንተ ዘመድ ነው እዛ የተከበሩ አያቴ ምናምን ብላል አይደል? አዎ። ስለዚህ እንዴት በምንድን ነው ያው ተገድሎ ይሁን ይሄ ሰው በምን አይነት መንገድ እንደሞተ አናውቅም። ሚስጥሩን አናውቅም። እንዴት ሊከበር ይችላል? አሁን ይሄንን መገመትም ራሱ ለኛ አንተንም ገደል እኛንም ገደል ነው የሚችለው ወንጀል ነው። መቀመቅ ለራሱ የምትወዱ ስፈቅድልህ ነው። እኔ ካላደረስኩ ማን መጥቶ ይቀበለኛል? ወልዳችኋል?
በስመ አብ ደስታ ቀን ማለት ነው። እሰይ ፈጠርከኝ ጌታ። ታዲያ ማን የሚያገናኙት ማለት እሱ መሆኑን የሚያገናኙት ማለት እየመጣ የሚነግሩት ማን ነው? በስልክስ የሚያገናኙት ወይኔ ልጅ ነው ጫወኩኝ። እንኳን ደህና አንቺ ነበር አስታውሻለሁ አይደል? ተሮር ያሰማ እና እስካሁን ዝም ትለኛለህ? እሱ ራሱ ውጭ ሀገር ነው ያለው አታስቢ ስለኔ እያልኩ ብዙ ጊዜ ያወራኝ ነበረ። ያው ጓደኞቹ የእሱ ድምፅ ነው እያሉ በዚህ አሁን በመጣው በቴክኖሎጂ ድምፅን ያሰሙኝ ነበር። እንዴ ብር ይልክልኛል በየወሩ። አክሊሉ በየወሩ ገንዘብ እስካሁን ድረስ ይልክላችኋል? ይልክልኛል። አካውንት አለ፣ በአካውንቴ ሁሌም በየወሩ ገቢ ያደርግልኛል። እንደ መጨረሻ አጋጣሚ ነው ቤተክርስቲያን እጅ ስመለስ ራሱን አጥፍቶ አገኘሁት። አባት እኔና ልጄ ብቻ ትቶን ዛሬ ምኑን አስታወስከኝ? እባክህ በጉዳት መጥቶ ከዛ ምንም አይነት እርዳታ ማግኘት አልቻለም ነበር። ቤት ውስጥ በጣም ረሃብ ነበር። እኛም ማስተዳደር አቅቶት ነበር። እሺ አይዞት ማሚ አይዞት ተረጋጊ ማሚ። ንገረኛ። ምን መረጋጋት? አንድ ልጅ እኮ ነው። አንድ ልጅ ነው እሱ። አሁን ደግሞ የልጅ ልጅ አለች፣ ለሷ ታስፈልጋለች። እሺ ንገረኝ። እሺ ምንድን ነው? ቢያንስ አይንሽን ባይንሽ አሳይቶሻል አይደል? ምን ሆነ ነው? አክሊሌ ንገረኝ። ምንድን ነው የሆነው? ምንድን ነው የተፈጠረው? ጊዜ መቼ ነው ድምፁን የሰማሁት? ድምፁን ከሰማሁት ሰላም ሰላም ውድ የነበልባል ቤተሰቦች እንዴት እንደምንድናችሁ? በያላችሁበት ሰላም ፍቅር ይብዛልኝ እያልኩኝ እንግዲህ ዛሬ በጣም የሚያጓጓና እንግዲህ ደጀኔ ልንጥልበት የምንችልበት አይነት ዜና አግኝተናል። ያም ዜና ደግሞ ምንድን ነው ለምትሉኝ ደጀኔ የቅርቡ ሰው ማናጀሩ እህቱ የተባለችዋን እንግዲህ መሀሌትን ተጠቁመን እዛ አካባቢ ላይ ደርሰናል። እኔ ክሮቼ በሙሉ እንግዲህ አካባቢን እየጠበቁት ይገኛሉ። ከእሷ በስተቀር እንግዲህ የወጣም የገባም ሰው እንደሌለ ተጣርቷል። እኔ ቀጥታ እንግዲህ ከዚህ ከካሜራማኔ ጋር እወጣና እዛ ቤት እንገባለን። የሚፈጠረውን ነገር እናያለን። መሀሌት ማነች? ምንስ ነች? ምንስ ነው እየሰራች ያለችው? በምን አይነት ሁኔታ ላይ ትገኛለች? ያንን የሚለውን አጣርተን እንግዲህ ምንደርስበት ይሆናል። ደጀኔ እንግዲህ ብዙ ነገሮችን ያደረገ ሰው ነው ማለት አሁን ላይ ደስ ብሎኛል። ለምን ደስ አለ ለምትሉኝ ደግሞ ደጀኔን በስተመጨረሻ የሚይዝበት ሁኔታ ላይ ነው ያለሁት። የአቶ ጥጋቡ እንባ፣ የገዛ ሚስትና ልጁን ያጣበት ሁኔታ፣ ሞቷል መባላቸው፣ ይሄ ሁሉ ነገር የተፈጠረበት ምክንያት ምንድን ነው? ደጀኔ ከነሱ ጋር ያለው ቅርኙነት ምንድን ነው? የእውነት እየተወራ እንዳለው የአቶ ጥጋቡ ሚስት አለቃ ነው ወይንስ ደግሞ ከእሷ ጋር ሌላ ግንኙነት አለው? ያው እየተወራ እንዳለው ከእሱ ጋር ሌላ ግንኙነት አላት፣ ቅምጡ ናት። ለዚህም ነው እንግዲህ ሞታለች በሚል ምክንያት ወስዷት አሽሽቷት እያኖራት ነው የሚባል ጭምጭምታ አለ። ያንን ነገር እንግዲህ ለማረጋገጥ አንድና አንድ ያለን መንገድ እህቱ መሀሌት ትሆናለች። እስቲ ሄድና መሀሌትን ማዋራት ባለብኝ መንገድ አውራትና ያላትን ሚስጥር አንድ ባንድ እናስወጣታለን፣ እናስለፈልፋታለን። ከዛም በኋላ ለህዝባችንም ለእኛም እንግዲህ ነፃነት በሚሆን መንገድ ደጀኔን እንግዲህ በተቻለን አቅም ከፍንጅ ይዘን ለእናንተ እንደምናቀርብላችሁ ከእግዚአብሔር በታች እንግዲህ ተስፋ አለን። ሀሳብ አስተያየቶቻችሁን ኮመንት ላይ አስቀምጡልኝ። እንዲሁም ደግሞ ለብዙሃን እንዲደረስ ይህን ቪዲዮ ላይክ አድርጉ። ከዛ በፊት ግን ማለት የምፈልገው ነገር ምንድን ነው፣ አካባቢው ላይ ማለት ይሄ አቶ ጥጋቡ እናትየዋን የሚገልጽበት መንገድ የሆነ የነገረኝ ነገር አለ። ከካሜራ ጀርባ እንግዲህ አውርተናል። እነዛ ቆፋሪዎችም አስክሬን እንትን የሚሉትም ብዙ ነገር ነግረውናል። እና እነዛ ሁለቱ መጨረሻ ላይ የመጡት ሁለቱ ወጣቶች ለራሱ ስለ አቶ ጥጋቡ ባለቤት እናት የሆነ የተናገሩት ነገር አለ። ያንን ነገር እንግዲህ በማጣራት ላይ እንገኛለን። የእውነት ያ ነገር ከሆነ ትክክል ከሆነ የተነገረን ነገር የአቶ ጥጋቡ ባለቤት እናትና አቶ ደጀኔ የሚያገናኛቸው ነገር ካለ እስቲ ብዙ የምናስተካክለው ነገር ይኖራል። ከዛ በፊት ግን እናንተም በድጋሚ ልበላችሁ፣ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ አድርጉ። ቀጣይ እስከምንገናኝ ድረስ ቸር ቆዩልኝ። አሁን ቀጥታ በዚህ በመውጣት
እቤታቸው እንሄዳለን። እዛ የሚፈጠረው ነገር አብረን እንከታተላለን። ከኔ ጋር ነው። ሂጂ ቁጭ በይ። ለምንድን ነው የምትገፋኝ? ሂጂ ቁጭ በይ። ደህና ስራ እንደምትሰራ እኮ ነው የመጣኸው። ምንድን ነው? ለምንድን ነው? ቁጭ ብዬሻለሁ፣ ነግሬሻለሁ። አርፈሽ ቁጭ በይ። አንድ ነገር እንዳትረሳ። አንተም ሰውዬህንም ጠራርጋችሁ ጥልኝ። ምንድን ነው ፍላጎትህ? ምንድን ነው ደግሞ ምን ምንድን ነው? ሴት ልጅ ምን የሚያሰጣሽ በዚህ ሰዓት? አይመለከትም። አርፈሽ ቁጭ በይ። አትታገኝ፣ ነግሬሻለሁ። አትታገኝ። ሰማሽኛ? አቅም እንድትጠቀም አታስገድጂኝ። እየተጠቀምክብኝማ ነው። ማለት ሲጀመር መሳሪያ ይዘህ እንድትገባ የፈቀደልህ ቤቴ? ለራሴ ፈቅጄ ማን እንደፈቀደልህ እሱን ደጁ ሲመጣ ትነግረዋለህ። እሺ እሱን ነው የምፈልገው። ከቻልሽ አሁን ልታስመጪ ትችያለሽ። ዝም ብሎ እኮ እንዳንተ ዘቡ ብሎ አይመጣም። በዚህ ሰዓት ምንድን ነው ኃጢአትሽ? አስፈርቶሽ ነው እንደዚህ የምትጠጪው? አይመለከትም። ነገሩ ደህና ናችሁ መሰለኝ። ትቀምጡታለህ። ትሰሚያለሽ? አልሰማህም? ኃጢአትሽ ስለሚያስፈራሽ ነው በራስሽን በመጠጥ ውስጥ የደበቅሻለሽ? የምትሰሪ ቆሻሻ ስራ ስላስፈራሽ ነው? አይመለከትም። በስነ ስርዓት አውሪ። ስለኔ ቆሻሻነት አይመለከትም። በስነ ስርዓት አውሪ። ምኑን ነው የማወራው? በቃ የምጠይቅሽ ጥያቄዎች አሉኝ። ለነዛ ጥያቄዎች መልስ ብቻ ነው የምፈልገው። የተጠየቀ ሁላ እኮ መልስ የለውም ማለት ጥያቄ ሁላ መልስ የለውም። ትሰሚኛለሽ ማለት ስለ አንቺ ብዙ ነገር አጣርቼ ነው የመጣሁት። ማጣራት ትችላለህ። እኔ መለከተኝ አይኔን አትየኝ። ከፈለክ ይቀዳል። እዚህ ጋር ሰው ነው ያለው። ሰማሽኛ? ለምን እየሰማሽኝ? በቤቴ እኮ ነው ያለው። ካሜራውን አጥፍቼ አቅም እንድጠቀም አታስገድጂኝ። ለአንቺ ሲጀመር መሳሪያ መታጠቅም ከጎንሽ ሰው ካለ ብለን ነበር። ልክ ነው። አስፈሪ ሰው ፈርታችሁ ማለት ነው። አሁንም ያንን ፍራቻን ብታስቀጥለው ጥሩ ነው። ተነሱና ከቤት ምን ይጠቅመኛል? ራስሽን እንደምንድን ነው የምታየው? ማንነኝ ብለሽስ ነው የምታስቢው? እንደምንም ሊያው ማለት በቃ በቤቴ ነው የመጣኸው። ሲጀመር እንዴት ብደፍረኝ ነው እዚህ ድረስ ራሱ እንዴት አታውቀኝም ማለት ነው። ማለት ከ3 ቀን በፊት ያዘሻቸው እነዛ 2 ወጣቶች ስለምን እንደምታወራ አላውቅም። ምን እንዳዘሻቸው ብቻ ነገርኝ። ለምንስ አዘሻቸው? እነዛን አስክሬኖች ከቤት እንዲያወጡ ለምን አዘሻቸው? ስለምን አስክሬን ነው የምታወራው? እማወራውንማ ታውቂያለሽ በደንብ። ስለምን እያወራው እንዳለ ታውቂያለሽ? አላውቅም እንዴ አላውቅም። አትናገሪም? ምን ነው የምናገረው? የምጠይቅሽን ነገር አትመልሽልኝ በስነ ስርዓት። ሰው ያላቀህ ስለምታወራው ነገር የማውቀው ነገር የለኝም። ለምን አትወጣልኝም ከቤቴ? ኦኬ እንደገና ደግሞ እንደወጣልሽም ነው የምትፈልጊው? አዎ ውጣ፣ ውጡልኝ። አንተም ሰውዬህም ውጡልኝ፣ በክብር ውጡልኝ። ካልወጣንስ? ካልወጣችሁማ የሚመጣውን ነገር ትቀበላለህ። እስቲ የሚመጣውን ነገር ማየት ነው የምፈልገው። ኦኬ ስልክ ይዘና አታመናጭቀኝ። ሰው ሰሚኛለሽ? ሌላ ሴት ነሽ። ምን ልታረግ ነው? ቤቱን እየበረበር ነው። አዲስ ነገር ካለ ይዤ ልመጣለሁ። አዲስ ነገር ካለ ፈልጉ። ጭራሽ እኔ እኮ አልሰማም እኮ። ካሜራ ደቅናችሁ ስርቆት፣ ሌብነት ምናምን ጀምራችሁ ነው? አዎ በቃ እኔ አታንገላቱኝ። የፈለጋችሁትን መውሰድ ትችላላችሁ። እሱ ገንዘብ ነው። ማህሌት ታውቂኛለሽ በደንብ። አላውቅህም አላውቅህም። ስርቆት ቢሆንም አይመስለኝም። በደንብ ነው የማውቅሽ፣ በጣም ነው የማውቅሽ። ብዙ ቆሻሻ ስራዎች እንደምትሰሪ ያውቃለሁ። የወንድምሽን ቆሻሻ ስራዎች የምታጽጂ አንቺ እንደሆንሽም በደንብ አውቃለሁ። ሰማሽ? ወንድሜ ደጀኔንማ ብታውቀው እዚህ ድረስ አትመጣም ነበር። ለምንድን ነው የማልመጣው? መጣሁ አታውቀውም እንጂ ስለማውቀው መሰለኝ። ብታውቀው ኑሮ በእንደዚህ አይነት ድፍረት እዚህ ምንም ልታመጣ አትችልም። ነፍሰ በላ የሆነ ወንድምሽን መፈራው ነው ይመስልሽ? እንደዛ ነው ታስብ። ወንድምሽ ደጀኔ ስነ ስርዓት ለምትጠቀመው ቃል ስነ ስርዓት። እሺ አልይዝም፣ ስነ ስርዓት መያዝም አልፈልግም። ነፍሰ በላ የሰው ልጅ እኮ ስም በማጥፋት ሁላ ወንጀል ሊከስ ይችላል። እስቲ ኡኡ ብለሽ ጪና ጠርተሽ የደረሰልሽን ሰው እንዲከሱኝ አድርጊ። እኔ እኮ ተቀይሯል እኮ ለምን እላለሁ። በአንድ ጥሪ ብቻ ከዚህ አጥረግርጌ ነው ማስወጣህ አንተንም ሌላም ግብረ አበሮች ካለ። ሰሚኛለሽ ማህሌት፣ እጄ ላይ ያሉት ቪዲዮዎች እና ፋይሎች መቀመቅ ሊያስገባሽ በቂ ነው። መቀመቅ ቤት ነው። ሰውዬ
ማህሌት ያው ልቀቂው። ምንድነው የምትፈልጊው? ማለት ምንድነው ሀሳብሽ? እዚህ ጋር እያወራሁሽ አይደል ያለሁት? አውራ ለስልፋ ስለማይመለከተኝ ነገር ስላወራህ እኔ ታዲያ ምን አገባኝ? ኦኬ እኔ እናንተ ሊያግባባን የሚችለው የሰራሻቸውን ስራዎች ስለምታውቂ ቤተሰቦች ከጀርባ ማን እነማን እንዳሉ ታውቃላችሁ። እነዛ ወጣቶች ቤተሰቦች ስሚ እኮ መቀባጠር ከሆነ ዝም ብለሻል እንጂ ቤተሰቦቻቸውን ያስለቀሽባቸው እህት ወንድሞቻቸውን የገደልሽባቸው እንባ ጠባቂው ስሚኝ ይሄን ሁሉ ነገር ያደረግሽባቸው ሰዎች ከደጃፍ ይጠብቁሻል። እነሱን በመቆም እንዳይደክማቸው አስገባቸው። ሰውዬ ምንድነው የምትዘባርቀው? ምንድነው የምታወራው? እኔ አላውቅም። ስለምንድነው የምታወራው እንዴ? እንባ ገዳይ ቅብርጥሱ እየገባኝ አይደለም እንዴ? ማርታ የምትባል ሴት ታውቂያለሽ? አላውቅም። አንተም ላላውቅህም። እስቲ አስተውይ። ምንም ማውቀው ነገር የለኝም አልኩ። ማህሌት በስነ ስርዓት እያወራሽ በስነ ስርዓት አውሪ። ልዘርፈኝ እንደመጣህ ነው የማስበው። ማርታ የምትባል እኔ ክብር ስላለኝ ጩኬ ምናምን ሰፈር አልበጠብጥም። በማደርገው መንገድ አስወግድሃለሁ። ማን ነው ክብር ያለው? አንቺ ነሽ ክብር ያለሽ? አንቺ ነሽ? ክብሬ ነው ታውቀዋለህ። መቼም ካወከኝ እስከነ ክብሬ ነው ልታገኝ የምችለው። እሺ የደጀኔን ባለቤት ማርታን ታውቂያታለሽ አታውቂያትም? የማውቀው ነገር የለኝም እያልኩ ነው። ለምንድን ነው ማርታ የምትለኝ? አላውቃትም። እኔ ግን የማውቀው ልንገርሽ። ማርታ ሙሉ ለሙሉ ደጀኔ የሰራቻቸውንና የቤት የሚያስቀምጣቸውን ብዙ ፋይሎች አሳልፋ ሰጥታኛለች። ማን ደጀኔ? ማርታ? አይ አስጨርሽኝ። ደጀኔ አውቀዋለሁ። ወንድሜ ነው። አይ ወንድምሽ እንደሆነ በደንብ አውቃለሁ። ሲቀጥልም ደግሞ ከዚህ ውጪ ስላለው ነገር ግን አላውቅም። ማርታን እንግዲህ ከቤቱ ውሻ አድርጎ አስወጥቶ ጥሎ ነፍሰ ጡር ስለሆነች ወይም ደግሞ ከሱ ሹፌር ስላረገዘች ከቤት አውጥቶ ስለጣላት መንገድ ላይ የጣላት ልጅ ምንም ልታመጣ አትችልም ብሎ ስላሰበ ብዙ ፋይሎች እጇ ላይ ነበር። ከነ ፋይሎች ወኔቷት ስሚኝ አስጨርሽኝ። እነዛ ፋይሎች እጄ ላይ ይገኛሉ። ስለዚህ ደጀኔ ካሁን በኋላ ምንም አይነት አቅም ሊኖረው እንደማይችለው ነግርሻለሁ። ይሄንን ነገር በተደጋጋሚ ልነግርሽ እፈልጋለሁ። ምነግርሽም እሱን ልትመኪ እንደምትይ ስለማቅ ነው። ከዚህ ሰዓት ጀምሮ ደግሞ ነገር እኔ አይመለከተኝም ማለት እንደዚህ በምን አምናለሁ? አይ እሱን ልንገርሽ መጀመሪያ ስሚኝ ደጀኔ አንቺ ያደረግሻቸውን ነገሮችም አንድ ባንድ ልዘረዘርልሽ እችላለሁ። ከዛ በፊት ግን ይሄ ደጁ የምትይው ደጀኔ ማንም ይሁን ይሄ ነፍሰ በላ ስሙን መጥራት ለራሱ አልፈልግም። ሰማሽ? ስሙ ሲጀመር ባንተ አፍ አይነሳም። አዎ በእኔ አፍ መነሳት የሚችል አይነት ሰው አይደለም። በጣም ቆሻሻ ሰው ነው። ሲጀመር ስሙን ለስጠራ የተከበሩ ደጀኔ እያልክ ነው። እኔ ወንድሜ ስለሆነ በእኔ ልክ አንግል ልታወራ ይገባል። ስሚ ልጨርስልሽ። ደጀኔ የሚያደርጋ ነገር በሙሉ ስለማቅ ነው ያወራሁሽ ያለሁት። ተረጋግቼ መማራሽ። ደጀኔ በአሁን ሰዓት እኔን ሊቀርበኝ ሳይሆን በተቻለው ፍጥነት ሊሸሸኝ ነው የሚገባው። እሱም ያውቋል። እየሸሸኝም ነው ያለው። እኔ ግን አነፍነፌ ደርስበታል። ዳጁ አንተን ፈርቶ ማነህ አንተና? ማንም ካልሆንኩኝ ይሄ ሁላ ነገር ሳደርግ ለምን አልተጋፈጠኝም? ይመጣልሃል። መች ጊዜ ጠብቆ ኦሬዲ ነው የደረስኩበት። ኮስ ሳይመጣ እኔ ሄድኩለት። ይመጣል። እሱን ቀስ ብለህ ትጠብቀዋለህ። ማህሌት ለምን እንደዚህ ማለት ስለሱ እንደምትነግሪኝ እያወኩኝ እንደማውራት ታውቂያለሽ? አንቺ ለራሱ ለሱ ያለሽ አመለካከት ምን እንደሆነ አውቃለሁ። ምን አይነት አመለካከት ለሱ እንዳለሽ አውቃለሁ። ውስጥ አንባቢ ነህ። ውስጥ አንባቢ ሳይሆን እንደዚህም ትሰራለህ። ለምን አትወጣልኝ ከቤቴ ነው? ሙሉ ማስረጃ ይዤ የምንቀሳቀሰው ስለሆንኩኝ ነው። ስላንተ ማስረጃ አያገባኝም። እሺ ከቤቱ ይወጣልኝ። እኔ ስንት ስራ ያለብኝ ሰው ነኝ። እንዳንተ ቁጭ ብዬ ብዬ ማወራ ሰው አይደለሁም። እሺ ደጀኔ እስቲ በቀን ውስጥ ምን ያክል ሰው ሊያሰቃይ ሊያስለቅስ፣ በሳምንታት ውስጥ ደግሞ ምን ያክል ሰው ሊገድል ይችላል? አላፍ ያለውን እንዳንተ አይነቱን ምናልባት ሲንቀለቀል መሳሪያው መሀል ሊገባ ይችላል። ካልሆነም ደግሞ ቤተሰብ አካባቢ ላይ ቤተሰቦቹን ለማስፈራራት ቤተሰቦቹ አካባቢ ላይ ካሉት ሰዎች መሀል
አልታዘዝ ብለውኛል ብለው ያሰቡት እህት ሊሆን ይችላል፣ ወንድም ሊሆን ይችላል። በጣም እየደከመኝ ነው። እህትና ወንድሙን ለማዳከም ሲልም የሚጠቀማቸው ኃይሎች እንዳሉ ሰምቻለሁ። ምንድነው የምታወራው? ድርሰት ፈጥረ ነው? ታሪክ ነው ሊሆን ይችላል። ታሪክ እየነገርከኝ ነው? ማህሌት እንቅልፍ የሚያስተኛት ትፈልጋለች አሉ ደጀኔ። ማስፈራራት ከፈለገ የገዛ እህቱንም ያለ ፍላጎቷ ተቆጣጥሯት ነው የምትኖረው የሚባል መረጃ አለኝ። እንደዚህ ማለት ነው። እስቲ መረጃ የምትለውን ወይ አሳየኝና እንተማመን። ማለት ቁጭ ብላ አንተም ሶፋዬንም ከምታለፋ ቤቴንም ከምትይዝብኝ እኔም ስንት ስራዎች ባለትዳር ነሽ? እያየ ነው፣ ስልክ እየተደወለ ነው። ባለትዳር ነሽ? ልታገባኝ ነው? ምናልባት አንቺን ለመቅረብ የሚመጡ ወንዶችን የሚገል ከሆነ ብዬ እኮ ነው። ምን ነው የሚያስደነግጥ ነገር ነው ያወራሁት? እንደዚህ አይነት ነገር አይመቸኝም። እሺ ማን ያውቃል አንቺን እወዳለሁ አንቺን አፍቅሬያለሁ ብለው የሚመጡ ወንዶችን እየገደለ ከሆነ ብዬ እኮ ነው አንቺ እንዳታገቢ ያደረገው። ምንም አልተዋጠልሽም የአማርኛ። ዝም አልሽ ማለት ምን ነው? ድርሰቱ ተመችቶሽ ነው? ጀመር ልቀቂ ይሄን ያዟን። ምን ልታደርጊ እየሞከርሽ ነው ያለሽው? ምን ለማድረግ ነው እየሞከርሽ ያለሽው? ምን ለማድረግ ነው እየሞከርሽ ያለሽው? ምን ራሳብሽ? ተወኝ በቃ አይመለከትም። ፍቅረኛሽን ስለገደለው ለዛ ነው? ስለ ፍቅረኛ ምን የምታውቀው ነገር አለ? ምንም አላውቀው ነገር አለ። ስለ አንቺ ማላውቀው ነገር ምን አለ? ምንድነው የምታውቀው? ማህሌት እዚህ ጋር ወሬ ወይም ደግሞ የጸል ጨዋታ ለመያዝ ነው። ምንም ነገር ሳላጣራ አንቺ ጋር አልመጣሁም። የማላውቀው አንዳች ነገር የለም ስላንቺ። ሁሉ ነገር አጣርቼ ነው የመጣሁት። ስለዚህ ማውራት ያለብሽ ነገር ብቻ ንገሪኝ። እንድታዳምጪኝ ስለፈለኩ ነው ቀስ ብዬ ሳውራሽ የነበረው። ማን ነገር ሰማሽኝ ማህሌት? መስማት ያለብኝም ብቻ ነው መስማት የምፈልገው። በቃ እኔ ዝም ብዬ እየለፈለፍኳለሁ። ባልሽን ይሁን ፍቅረኛሽን የገደለብሽ ለምንድን ነው? በቃ በእናትህ እንደዚህ ከምታወራ በቃ ወይ ገለህ ሂድ። አረ በእግዚአብሔር በቃ ማለት እኔ መስማት የምፈልገው ብዙ ነገር አለ። የብዙ ሰው ህይወት እየጠፋ ነው ያለው። የብዙ ሰው ሰላምን እያሳጣችሁ ነው ያላችሁት አንቺና ደጀኔ። የማውቀው ነገር የለኝ። የምታውቂው ነገርም አለ። የገዛ ፍቅረኛሽን ሁላ ገለው ውስጥ ነው ምንም አልተናገርሽ። በቃ አሁን እሱን የምታከውለው እኔንም በመግደል ተባበረኝ። በቃ መቼም ሽጉጥ ይዘህ የመጣኸው ቃል የሌለ ወይም ባዶ ሽጉጥ አይደለም። እኔ እንደው እንደምሽ ነፍሰ በላ አይደለሁማ። ግደለኝ እያልኩ እኮ ነው። ለምንድን ነው የማሰማው? በቃ ግደለኝ። ርቀትሽን ጠብቀሽ ቁጭ በይ። ርቀትሽን ጠብቀሽ ቁጭ በይ። ሲቀጥልም ደግሞ እንድትሞቺ ለራሱ አልፈቅድልሽ። ሌላው አይደለም እንድትሞቺ አልፈቅድልሽ። መሞት ብትፈልጊ እንኳን አትሞቺም። ከነዚህ ሁላ ወንጀሎችሽማ አትሞቻትም። ከዚህ ሁላ ኃጢአትሽማ አትሞቺም። እባክህ ግደለኝ። አንድ ባንድ ወንጀሎቻችሁ ታጣጥመውታላችሁ። እባክህ ሰማሽኝ? እባክህ እከፍልሃለሁ። ያለኝ ነገር በሙሉ እሰጥሃለሁ። በዚህ ደረጃ እኔ ካንቺ የምፈልገው እኔ መተባበር ትፈልጊያለሽ? ደጀኔም መቀመቅ እንድናስገባው ትፈልጊያለሽ? ትፈልጊያለሽ አትፈልጊም? ይቀድመናል። አይቀድመኝም። የሚቀድመኝ ቢሆንማ እስከ ዛሬ ድረስ አንቺ ጋር እንድመጣ አይፈቅድልኝ ነበር። እሱ በሚያስበው መንገድ የምጓዝ አይነት ሰው ብሆን ሰማሽኝ? አታውቀውም። ምንም አይነት ነገር ትኩረት ላለመሳብ ነው ሁለት ሆነን የመጣ ነው። እኔ መሳሪያ በእጄ ይዤ የመጣሁት ሰማሽኝ? አታውቀውም። እሱን አታውቀውም። እንኳን አንተ ቀርቶ እኔ እህቱ አላውቀውም። እነዛ ሁለት ወጣቶች የፈለጋችሁትን አስክሬን እንደፈለጉ የሚያዘዋውሩላችሁ ማንም ሰው እንደማያውቋችሁ ነው የምታስበው? እነዚህ ውሻ ልጆች እኔ ግን ብቻ የሚያገኟቸው። ስለዚህ በዚህ ደረጃ ደጀኔን አልፈራው። መሄድ ያለብኝ ቦታ አንተ አትፈራውም፣ እኔ እፈራዋለሁ። እስቲ መፍራትሽ ከምን ያስጥልሻል? ከምን ያስጥልሻል? ከምንም ባያስጥለኝ እፈራዋለሁ። ደግሞ እሱ ነው የሚያኖረኝ፣ አንተ አይደለህም። ማለት የሆነ ነገር ልንገርሽ፣ በጣም ራስ ወዳድ ነሽ። በጣም ራስ ወዳድ ስግብግብ ነሽ።
ራስ ወዳድ እንዳልሆንኩኝማ ግደለኝ ብያለሁ። ራስ ወዳድና ስግብግብ አትሆኚ። የገዛ ፍቅረኛሽን የገደለብሽን ወንድምሽን አትተባበሪው ነበር። ሰማሽኝ? አትተባበሪው ነበር። ስለሱ ምን ታውቃለህ? ማለት ወንጀለኛ ስለሆነ ነው ፍቅረኛሽን የገደለብሽ? ለምን ስነ ስርዓት አይኖርህም? ነው ለምን ስነ ስርዓት አይኖርህም? ለምንድን ነው እሱ ስም የምጠራብኝ? ወንጀለኛ ነበር። አይመለከትም። በቃ በምን ጥፋቱ ንገኝ። በምን ጥፋቱ ነው የተገደለው? ምን ባጠፋ ተናገሪ። ለምን ዝም ትያለሽ? ምን ስላጠፋ ነው የተገደለው? ምንም አላጠፋ። አየሽ ወንድምሽ ንጹሃን ምንም ባላጠፉት ምንም ባላደረጉት ነገር አንድን ሰው ለማስፈራራት ሲል ይገላል። አንቺን ለሚያስል ፍቅረኛሽን ገደለው። አንቺን በቁጥጥሩ ስር ለማዋል ሲል በቃ ለምን አገለኝም? አልገልሽም። እኔ የምፈልገው ደጀኔን አሳልፈሽ እንድትሰጪኝ። እጅሽ ላይ ብዙ ፋይሎች እንዳሉ አውቃለሁ። አልተባበርም ካልሽ እኔ ደጀኔን ይዘዋለሁ። የፍቅረኛሽን ሰማሽ? የፍቅረኛሽን እንደመመለስ ከፈለግሽ ግን የእሱን የቤተሰቦቹን እንባ ማበስ ከፈለግሽ ግን እድሉ አሁን መጠቀም ትችላለሽ። እሱ ጋር ለመድረስ በቀረብክ ቁጥር ብዙ ሰዎችን እያጣህ ነው የምትሄደው። አይገባህም እንዴ? ልጣ ራሴንም ልጣ። እሱ አይመለከትሽም። አካባቢ ላይ ያሉት ሰዎች አይደለም ራሴን ለምን አላጣ? ይሄንን ደግሞ ከአንዴም ስንት ያደርግ የፍቅረኛሽን ቤተሰቦች እንባ ማበስ የምትችው የዛች የምታሳዝነው እናቱን እንባ ማበስ የምትችው ይሄን ስታደርጊ ብቻ ነው። ደጀኔ ለገዛ ለሚያፈቅራት ለሚስት እንኳን እንዳልተመለሰ በስተክለጋ ማርታን አታውቂያትም? ሲጀመር እንዴት አንተ አታውቀውም? እሱን አታውቀውም? የኔ ፍቅረኛ ፈሳሽ አድርጎ ነው ያመጣልኝ። አልገደለውም። በኬሚካል በበርሚል ነው ያመጣልኝ። ውሃ አድርጎት ነው ያመጣልኝ። ይገባል? ስክሪን ኦኬ ልክ እንደነዛ ሁለት ወጣቶች ማስረጃ እንደሚያጠፉላችሁ እንደማለት ነው። ስለነሱ አውራና አይ ማስረጃ ማሰጭም ከሆነ ምንም አረዳሽም። ብሰጥስ ከሰጠሽ በምን አምናለሁ ማለት እንደምትረዳ እኔ ፋይሎችን ልሸጥ ነው እየሰበሰብኩት ያሉት። እንደዛ ከሆነማ እስከዛሬ የሰበሰብኩት ይበቃኛል። እርግጠኛ ነኝ ራሱን ሁላ እንደኔ ባሪያ ሆኖ ሊኖር ይፈልጋል ደጀኔ። በአሁን ሰዓት እንኳን ሀብት ንብረቶቹ ይቅርና እኔ እሱ ላይ ጌታውኝ እንድኖር ይፈልጋል። ሰማሽ? ምን እንደማደርገው ስለሚያውቅ ለዚህም ነው የሚሸሸኝ። እንኳን አንቺ እንደምታስቢው እንደዚህ ለተልከሰከሰ ነገር ለተልከሰከሰ አላማም አይደለም እዚህ ጋር የተቀመጠው እኮ። እንደዛ ከሆነ እኔን በምን አይነት መንገድ ልታተርፈኝ እንደምችል እናውራና ምን አይነት ጥበቃ እንደምትሰጠኝ እንነጋገር። ምን ጥበቃ ነው የምሰጥሽ? የሰራሽው ወንጀል እኮ ነው። እና ወንጀል ቢሆንስ እኮ ምን ጥበቃ ያስፈልግሽ እንዴ? እና እስር ቤት ልታስገባኝ ነው እንዴ? እንዴ ታዲያ የት እንደወስድሽ ነው የምትፈልጊው? ኧረ አይደለም፣ ከሀገር አውጥቼ አዝናናሻለሁ። ከሀገር አስወጥቼ የምትዝናኝበትን አመቻችልሻለሁ። የፈለግከውን ያክል እከፍልሃለሁ ለእሱ። ከሀገር ለመውጣት ማለት ትሰሚኛለሽ? ምንድን ያልሽው? ከሀገር ለመውጣት ፕሮሰስ ላይ ነኝ። ምን ያልሽ? እያባረሽ ይቀራል። አንዲት ደቂቃ መኪናሽ ውስጥ ቁጭ ብለሽ ከዚህ ሰፈርሽ መውጣታችን አስፋልት ዳር ድረሱ ለመሄዳት ይሄን ነው በቃ። ይሄን እያወቅሽ አድርጊ። ኦኬ ትንሽ ጊዜ ስጠኛልሽኝ። ከሀገር ወጥተሽ የራስሽን ሁኔታ ካመቻቸሽ በኋላ የፍቅረኛሽን ቤተሰብ ለማደን ማለት በምን አይነት መንገድ ብታይ ነው? እንዴት ብታስቢ ነው? እንዴት ጥበቃ ወይም ከለላ እንዳደርግልሽ ትፈልጋለሽ? የሰራሽው እስካሁን ድረስ የሰራሻቸው ወንጀሎች ምን ይመስሉሻል? ፈልጌው እኮ አይደለም። የእሱ የራስሽ ጉዳይ። በምንም መንገድ አስፈራርቶች ሊሆን ይችላል። ሰማሽ? ማንኛውም ሰው ህግ ለምስኪኖች አይሰራም ነው። ማን ነው ምስኪን? አንቺ እኮ ያልሽኝን ረሳሽው? ላስታውስሻ የኔ መንበር ያልሽኝ የነበረው ባጠፉት የእጃቸውን ነው ሲያገኙት የነበረው። አሁን በኋላ እንግዲህ በስትክክል እንድናወራ ይሄን መጠጥ ትንሽ ራቀብ ታርጊው ደስ ይለኛል። ያው ማህሌት ስሚ፣ አንቺ እያልሽኝ ያለሽው አሁን ንጹሃን ራስሽንም ከንጹሃን ለመመደብ ትፈልጊያለሽ። ግን ስሚ፣ ንጹሃን ነኝ እያልኩኝ አይደለም፣ ግን በእንደሱ አይነት ልክ ኃጢአተኛ አይደለም። ገብቷል? ገና ወጣት ነኝ። ብዙ ነገሬን ነጥቆኛል። ድጋሜ ደግሞ እስር ቤት ገብቼ በሱ ምክንያት መማቀቅ አልፈልግም። ወጣትነቴን ሰርቆኛል፣ እድሜን፣ ልጅነቴን፣ ብዙ ነገሬን ሰርቆኛል። ገብቷል? እኔ ይሄንን ህይወት ፈልጌው አይደለም የምኖረው። እኔ የራሴ ህይወት ነበረኝ።
እኔ ራሴ የምመኘው እንደማንኛውም ሴት ልጅ የምመኘው ህይወት ነበረኝ። እሱን ሁላ ነጥቆኛል እና አሁንም እዚህ ዘብጥያ የምወርድበት ምንም አይነት ምክንያት የለኝም። የስንት ወጣት የስንት ቤተሰብ ህይወት ነው ያመስቃቀልሽው። ለምን ከሱ ጋር ይሆናሉ? እኔ እኮ አይደለሁም። አያውቁትማ ማወቅ ነበረባቸው። እንዴት ነው የሚያውቁት? እስከሚያሳውቃቸው ሸንኮራ አይደል መቼም ማለት በቃ በስራ ነው የሚገናኙት። ከዛም በኋላ አንቺ አሳልፈው ይሰጥሻል። አንቺ ደግሞ የሚገባቸውን ብለሽ የምታስቢያቸውን ቅጣታቸውን ትሰጫቸዋለሽ። ይኸውልህ የኔ ቅጣቱን ማስፈጸም እንጂ እኔ አይደለሁም ቅጣቱን የምሰጠው። አሁን አንቺ እንግዲህ አልስማማም ካልሽ መታሰሩላ ለአንቺ አለምሽ ነው። አሁን አንቺ መታሰርሽን ጠልተሽዋል። መታሰርሽ ለአንቺ በጣም ትልቅ ስኬትሽ ነው። ይሄን ወቂ። አሁን ከሀገር ልትወጪ እንደሆነ በተወሰነ መንገድ አስወራለሁ። ከዛም በኋላ እንደዚህ ማታረገኝም ደጀኔ አንቺን ሊይዝ ይመጣል፣ እኔ ደግሞ ይዟለሁ። ወጥመዴን በዚህ መንገድ ዘረጋለሁ። እዚህ ቤት ውስጥ ለራሱ ትቼሽ ቤት አንቺን ለሱ ወጥመድ ማድረግ እችላለሁ። እሱን ልትይዘው ትችላለህ፣ እኔን ግን አትይዘኝም። ሌላው ቢያቀታኝ ራሴን ማጥፋት አያቀታኝም። ራስሽን ማጥፋት አይደለም እንስማማ እያልኩ ነው። ፊት ለፊትሽ ያለውን መጠጥ ለራሱ አንስተሽ እንድትጠጪ አልፈቅድልሽም። ከዚህም ሰዓት ጀምሮ እንደማደርገው ደግሞ አሳይሻለሁ። ማለት አንዱ ገዢ ለአንዱ ሸጠኝ አይነት ኑሮ ነው እየኖርኩ ያለሁት። ማለት እየገረመኝ ነው። አትሊስት እስቲ ለምን ስጋሽን ነፃ ለማውጣት ሳይሆን እስቲ ህሊናሽን እንኳን ነፃ ለማውጣት ለምን አትሞክሪም? ህሊናሽን ለምን ነፃ ለማውጣት አትሞክሪም? በቃ ያንቺንም ህሊና ነፃ አውጪ፣ ታሰሪ። ግዴታሽን አልታሰርም ብትይም ትታሰሪያለሽ፣ እሱ አይቀርልሽ። ግን አትሊስት ስለ ቤተሰቦቹ የሚያሳስብሽ ከሆነ በማያውቁት በአንቺ ምክንያት ያጡትን ልጃቸውን ህይወት ቤተሰብ የሚያሳዝንሽ ከሆነ ንገሪኝ። ደጀኔን ማጥመድ ባለብን መንገድ ከካሜራ ጀርባ ብዙ ሚስጥሮች ሊኖሩ እንደሚችሉ አውቃለሁ። መናገር ካለብሽ ከካሜራ ጀርባ አሁንም መናገር ያለብሽን ተናገሪ። እሱን ማጥመድ ባለብን መንገድ እናጥምድ። ከካሜራ ጀርባ ምልሽ ደግሞ ሊከታተሉ እንደሚችሉ ስለማቅ ነው። ደካማ ጎኑን ነው፣ ብዙ ደካማ ጎን አለው አይ ነው። በዛ መንገድ ልንይዘው ስለምፈልግ በዛ መንገድ ዲል እናርግ። እኔ እኮ አሁን ያልገባኝ እኔ በምን አይነት መልኩ ነው እዚህ ዲል ላይ ተጠቃሚ ሊሆን የምችለው? አንተ ንጹህና አተረፍኩ ምናምን ህሊና ምናምን መቼም የኔ ህሊና ንጹህ ሊሆን አይችልም። አይችልም። የሚችልበት ምክንያት ደግሞ አንደኛ የእሱን ቤተሰብ ካተረፍሽ ይበቃሻል። ሁለተኛ ደግሞ እሱን አሳልፈሽ ለህግ አሳልፈሽ ከሰጠሽው ምን ትፈልጊያለሽ? በቃ ተበቅሎሻል፣ ተበቂው ጎርቶሻል፣ ጉጂው አለቀ። ሲጀመር እኔ እኮ ግርም የሚለኝ የህግ ምናምን ሰዎች ይሄ ሁላ ሰው ሲገደል የት ነበሩ? ለምን አጣሩ? ስለሱ እዚህ ጋር ማውራት አይጠበቅብንም። ስለሚገዛቸው ሰዎች ስለሱ እዚህ ጋር እንድናወራለን የምፈልገው ሰማሽኝ? ስለሱ እዚህ ጋር እንድናወራለን የምፈልገው እኔ እየጠየኩሽ ያለሁት አሳልፈሽ ሰጪኛለሽ? አስጪኝ። እሰጥሃለሁ። መፈልገው ይሄን ነው። ብዙ ዶክመንቶች፣ ፋይሎች እዚህ ቤት እንዳሉ አውቃለሁ። የተገኘ አዲስ ፋይል አለ ቤት ውስጥ? አዎ ብዙ ፋይል ይዘናል። እንግዲህ በዛ ላይ ተመርኩዘን ብዙ ነገሮች እናደርጋለን። እኔም ከአንቺ እቺን ቃል ነበር የምጠብቀው። በቪዲዮም በምንም የተደገፈ ፋይል እንደሚኖርሽ እርግጠኛ ነኝ አይደል? እነሱ ነው የምፈልገው። ውድ ቤተሰቦቼ እንግዲህ እስካሁን የተከታተላችሁት ይህን ይመስል ነበር። እኔ እንግዲህ ከመሀሌት አወጣጥቼ መውሰድ ያለብኝን ፋይሎች ወስጃለሁ። በእኛም እንግዲህ ከካሜራማኔ ጋር መተን እንግዲህ ያደረግናቸው ቆይታ ይሄ ይመስላል። ብዙ ፋይሎች ተገኝተዋል። እንግዲህ እነዚህን ፋይሎች በማገላበጥ ደጀኔን እንግዲህ እጃችን ውስጥ እንደምናስገባ እርግጠኛ ነኝ። በቀጣይ እንግዲህ ደጀኔን አስቀምጠን ብዙ ነገር እንደምናስለፈልፈው ተስፋ አደርጋለሁ። እግዚአብሔር ከኛ ጋር ይሁን። እንግዲህ በቀጣይ ከእናንተ ጋር እስከምንገናኝ ድረስ ቸር ቆዩልኝ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ያደረጋችሁ ቤተሰብ ሁኑ እላለሁ። ቀጣይ እስከምንገናኝ ድረስ ቸር ቆዩልኝ። አንቺ ተነሽ።